በአማራና በትግራይ ክልሎች መካከል የይገባኛል ጥያቄ የሚነሳባቸው አዋሳኝ አካባቢዎች በየጊዜው ግጭት ሲያገረሽ ይታያል። የሰሜን ኢትዮጵያው ጦርነት ዋና መድረክ በሆኑት በወልቃይት፣ በጸገዴ፣ በጸለምትና በራያ አካባቢዎች ከፕሪቶሪያው የሰላም ስምምነት ወዲህም ቢሆን አለፍ ገደም እያለ የሚከሰት ግጭት ሲቀሰቀስ ቆይቷል። ከሰሞኑ ዋና የግጭት መስተናገጃ ሆኖ የሰነበተው ደግሞ የጸለምት አካባቢ ቀዳሚው ሲሆን በራያም አዲስ ግጭት ማጋጠሙ ታውቋል። ይህ በየጊዜው የሚያገረሽ ግጭት ደግሞ የአካባቢውን ማህበረሰብ ብቻ ሳይሆን ሁለቱን ክልሎች ጭምር በጦርነት ስጋት ላይ የሚጥል አደጋ ሲፈጥር ነበር። ባለፈው ሳምንት የኢትዮጵያ አየር መንገድን የመቀለ በረራ እንዲቋረጥ ከማድረግ ጀምሮ የሀገሪቱን የፖለቲካ አየር ሞልቶ የሰነበተው በሰሜን ኢትዮጵያ ዳግም ጦርነት ማገርሸት ጀመረ የሚለው ስጋትና ጭንቀት ነበር። በጸለምትና በራያ አካባቢዎች ካለፈው ሳምንት ሰኞ ጀምሮ መቀስቀሱ የተነገረው ግጭት ከኢትዮጵያ ሰብአዊ መብቶች ኮሚሽን እስከ ተመድ፣ ከአፍሪካ ህብረት እስከ አውሮፓ ህብረት አሳሳቢነቱ ትልቅ ቦታ የተሰጠው የጦርነት ስጋት ሆኖ ነበር የሰነበተው። ግጭቱ በአንድ ሳምንት መልሶ ረገብ ማለቱ ቢነገርም አሁንም ያልተረጋጉ አካባቢዎች ከመኖራቸው ጋር ተዳምሮ አጋጣሚው ለሀገርም ለቀጠናውም የሚተርፍ ቀውስ ሊያስከትል ይችላል የሚለው የስጋት ዳመና አሁንም ሙሉ ለሙሉ የገፈፈ አይመስልም። ሪፖርተርም ሰሞነኛው ግጭትና የአጨቃጫቂ ቦታዎች ዘላቂ መፍትሄ በሚል ርዕስ ተከታዩን ዘገባ አሰናድቶላችኋል። አብራችን ቆዩ። ጸለምት የትግራይ ተፈናቃዮች መመለስ የጀመሩበት አካባቢ መሆኑ ይነገራል። ራያም እንዲሁ። በጸለምትና በራያ አካባቢዎች ተመስርተው የነበሩ የአማራ ክልል ወይንም የትግራይ የሚባሉ አስተዳደር መዋቅሮች ፈርሰው መቆየታቸውም ይነገራል። እነዚህን ሁለት የውዝግብ መነሻ የሆኑ ቀጠናዎች በዋናነት ኮማንድ ፖስት የሚባለው ከመከላከያና ከፌዴራል የጸጥታ ኃይሎች የተውጣጣ ግብረ ኃይል ሲቆጣጠር መቆየቱም ይነገራል። በእነዚህ አካባቢዎች የሚደረገው የተፈናቃዮች ማስመለስ ጥረት የሰመረ መሆኑ ብቻ ሳይሆን አካባቢዎቹ የራሳቸውን አስተዳደር አካላት በምርጫ የሚመሰረቱበትና ቋሚ አመራር አግኝተው በህዝበ ውሳኔ የማንነት ጥያቄዎቻቸውን የሚፈቱበት አመቺ ዕድል እየተፈጠረ ስለመሆኑም የፌዴራሉ መንግስት ሲናገር ቆይቷል። ማክሰኞ ዕለት በፓርላማ ቀርበው የመንግስታቸውን የግማሽ ዓመት ሪፖርት ያቀረቡት ጠቅላይ ሚኒስትር አብይ አህመድ በትግራይና በአማራ ክልሎች የማንነት ጥያቄ ስለሚነሳባቸው አጨቃጫቂ አካባቢዎች የመንግስታቸውን አቋም በይፋ አቅርበው ነበር። የሰሞኑ ግጭትም ሆነ ትንኮሳ የመንግስታቸው ስጋት እንደማይሆን የጠቀሱት ጠቅላይ ሚኒስትር አብይ የህወሓት የፖለቲካ ኃይል አሰላለፍ መለዋወጥም ሆነ የሻዕቢያና የሌሎች ኃይሎች ሰልፍ እንደ አመጣጡ ምላሽ የሚሰጠው ችግር መሆኑን ተናግረዋል። መንግስት ይህም ቢልም በጸለምት በራያና በአፋር ድንበር አካባቢዎች ተደጋግመው የሚከሰቱ መለስተኛ ግጭቶች በዘላቂነት ካልተፈቱ በሂደት የተባባሰ ውጤት ሊኖራቸው እንደሚችል ብዙዎች ስጋታቸውን እየተናገሩ ነው። ይህን ደግሞ ዓለም አቀፍ አካላት ጭምር ሲጋሩት ነው የታየው። ከሰሞኑ ለተፈጠረው ግጭት መግለጫ ያወጣችው እንግሊዝ ዜጎቿ ወደ ሰሜን ኢትዮጵያ አካባቢ እንዳይሄዱ አሳስባለች። የአውሮፓ ህብረትና የአፍሪካ ህብረት ግጭቱን ወዳልተፈለገ ሁኔታ ሊያመራ የሚችል እጅግ አሳሳቢ ሁኔታ እንደሆነ ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ይህንኑ ስጋት አስተጋብተውታል። ከሐሙስ ጥር 21 ቀን 2018 ዓ.ም ጀምሮ ለ5 ተከታታይ ቀናት የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች እንዲሰረዝ ያደረገው ሰሞነኛው የሰሜን ኢትዮጵያ ግጭት በተፈጠረባቸው ቦታዎች ብቻ የተወሰነ ተጽዕኖ የነበረው ክስተት ተብሎ የሚታለፍ አለመሆኑ በብዙዎች ተነግሯል። በአጨቃጫቂ አካባቢዎች ግጭት ተፈጠረ መባሉን ተከትሎ በማዕከላዊ ትግራይ በምትገኘዋ በእንትጮና ገንደብታ ከተሞች የድሮን ጥቃቶች ተፈጸሙ መባሉ ደግሞ ጉዳዩ ወደ ለየለት ጦርነት እያመራ ይሆናል የሚለውን ስጋት ከፍ አድርጎ ሰንብቷል። ስለሚኖርበት ስለ መቀለ አካባቢ ሰሞነኛ ሁኔታ አስተያየቱን በስልክ የተጠየቀ አንድ ስሙ እንዳይጠቀስ የፈለገ የመቀለ ነዋሪ የነበረው ሁኔታ የሚደብር ነበር ሲል ተናግሯል። አሁን ለእንደዚህ አይነት ሁኔታዎች ሁሌም ራሳችንን ዝግጁ አድርገን መኖር የተለማመድን ይመስለኛል። ጌታቸው ረዳ የጊዜያዊ አስተዳደሩን ጥሎ ወደ አዲስ አበባ ሲሄድ ነበር ለመጨረሻ ጊዜ ድባቴ የተሞላ ሁኔታ ሲያጋጥም ያየሁት። ይኸው በአመቱ እንደዚያው ከተማው ቀዝቀዝ ብሎ እያየሁት ነው።
የባንክ አገልግሎት አልነበረም። የካሽ እጥረት ከፍተኛ ትርምስ ፈጥሮ ነበር። ቴሌኮም፣ መብራት፣ ውሃና ሌላም አገልግሎት ባይቋረጥም የሰው እንቅስቃሴ ቀንሶና መንገዶችም ጭር ብለው አይቻለው። ዋናው ሰላም መመለሱ እንጂ ይህንን አይነቱን አጋጣሚ እየለመድነው ነው። ደግሞ በማንኛውም ጊዜ ሊፈጠር እንደሚችል ራሳችንን ማዘጋጀት ያለብን ይመስላል። መቀለን በመሳሰሉ ዋና ዋና ከተሞች እንዲህ ድባቴ የተሞላበት ሁኔታ በአንድ ሳምንት ካጋጠመ ወጣ ሲባል ደግሞ ነገሮች ሊከብዱ እንደሚችሉ እገምታለሁ በማለት ስለሚኖርበት አካባቢ ሐሳቡን አጋርቷል። በግጭቱ ቀጠና ካሉ ወገኖችም ቢሆን በተመሳሳይ ጉዳዩ ብልጭ ብሎ የበረደ የጸጥታ ስጋት ተብሎ ብቻ እንዳልሆነ የሚጠቁም ሐሳብ ነው የሚደመጠው። ህወሓት እንዲሁም የትግራይ ጊዜያዊ አስተዳደር በሳምንቱ መገባደጃ ባወጧቸው መግለጫዎች ወደ ሰላማዊ አማራጮች መመለስ እንደሚፈልጉ አስታውቀዋል። ወደ ጸለምት ገብተን የነበረው የፕሪቶሪያው የሰላም ስምምነት ትግበራ ሂደት መቀዛቀዙ እንዲሁም የተፈናቃዮች አለመመለስ ስላሳሰበንና ድጋሚ ንግግር እንዲጀመር ትኩረት ለመቀስቀስ አስበን ነው የሚል አስተያየት መስጠታቸው አነጋጋሪ ሆኗል። ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ በአጨቃጫቂ ቦታዎች የተመሰረቱ ህገወጥ ያሏቸው አስተዳደሮችን የማፍረስ እንዲሁም ህገወጥ ታጣቂዎችን የማስወጣት ዓላማ አገባባቸው እንደነበረውም ሲናገሩ ተደምጠዋል። ሰሞኑ የተፈጠረውን ግጭት በተመለከተ ለሪፖርተር አስተያየታቸውን የሰጡት የወልቃይት ጸገዴ የአማራ ማንነት አስመላሽ ኮሚቴ አባልና ጉዳዩን በቅርበት የሚከታተሉት ዶክተር ገሰሰ ወንድም የትግራይ ጊዜያዊ አስተዳደር አቅም እንደሌለውና ከዚያ ጀርባ የተሰለፈው ማን እንደሆነ ማጥራት አስፈላጊ መሆኑን ገልጸዋል። ማክሰኞ ዕለት በጸለምት ጉዳይ መግለጫ ያወጣው የጸለምት አማራ ማንነት ኮሚቴ አባል የሆኑት አቶ ፋንታው ሞላ በበኩላቸው የህወሓት አመራሮች የትግራይን ህዝብ ነጻ ቢያደርጉትና ሐሳቡን ቢሰሙት ዘላቂ መፍትሄ እንደሚመጣ ያላቸውን እምነት ተናግረዋል። ከሰሞኑ የተፈጠረው የጸለምት ግጭት የአካባቢውን ህዝብ ስነ ልቦና ክፉኛ ነው የጎዳው። አሁንም ወደ ጦርነት ልንገባ ነው ወይ የሚል ተስፋ መቁረጥ ስሜት ነው የዳረገው። ህዝብ ተረጋግቶ መኖር ከቻለ ረጅም ጊዜ አለፈው። ከጦርነቱ ጀምሮ ቢባልም የማንነት ጥያቄ መቅረብ ከጀመረበት ጊዜ ጀምሮ የአካባቢው ማህበረሰብ ስጋት ውስጥ ነው የቆየው። በርካታ ተፈናቃዮች ባለፈው 1 ዓመት ተመልሰው ገብተዋል። በመንግስት ድጋፍ ብቻ ሳይሆን ራሱ በራሱ የሚመለሰው ብዙ ነው። ህዝቡ ጋር ችግር የለም ሲሉ ተናግረዋል። አማራውም ተጋሩም ተጋብቶ ነው ለዘመናት የኖረው። ደግሞም በደንብ ይተዋወቃል። ህወሓቶች ህዝቡን በፍላጎቱ እንዲመራ ለምን አይተውትም? ዘለው አስተዳደር ካልመሰረትም ብለው ጦር ይዘው ሲገቡ አማራውን ብቻ ሳይሆን እየተመለሰ ያለውን የትግራይ ተወላጁንም ህይወት ነው አደጋ ውስጥ እየጨመሩ ያሉት። መልሱ ተፈናቃዮችን ተብሎ ሲጠየቅ ከጸለምት የተፈናቀለ ከ10,000 በላይ ተፈናቃይ ማምጣት አልቻሉም። ጀነራል ታደሰ ወረደ ሲመጡም የተፈናቃዮች የማስመለስ ሂደቱ ይቀጥል ሲባል ራሳቸው ነበሩ ጉዳዩ ይራዘምልን ብለው ሂደቱን ያራዘሙት። ራሳቸው ለሂደቱ እንቅፋት ሆነው ይህን ሀቅ እየካዱ ነው። የአማራ ህዝብን ወራሪና ወንጀለኛ አድርገው ለማቅረብ የሚሞክሩት እውነቱ ይውጣ፣ ህዝቡን አንድ ላይ እንዳይኖር ያደረጉት ራሳቸው አይደሉም ወይ በማለት ህወሓትን የሚወቅስ አስተያየት ሰጥተዋል። የትግራይን ፖለቲካ በመከታተልና በመተንተን የሚታወቀው አቶ ዳንኤል ብርሃነ በግሉ የዩቲዩብ ሚዲያ ላይ ስለ ሰሞንኛው ግጭት ባቀረባቸው ትንተናዎች የጉዳዩ መነሻ ምን ሊሆን እንደሚችል የራሱን መላምት አቅርቧል። ስለ ጉዳዩ መነሻ ሀሳብ ሲሰጥም ህወሓት ከዚህ አጋጣሚ የፖለቲካ ትርፍ ለማግኘት ሊጠቀም ይችላል። ለሰራዊቱ ሞራል መገንቢያነት ብቻ ሳይሆን ለተፈናቃይ ግድ የለህም የሚለውን መለወጥ ይፈልጋል። የአሜሪካ አምባሳደር ሁመራ መሄዱና የሰጠው መግለጫ ለዚህ ሰሞነኛ ግጭት ግብአት ሊሆን ይችላል። ከምርጫ ቦርድ የምርጫ ካርታ መግለጫ ይልቅ የአምባሳደሩ በዚያ መገኘት ሰበብ ሊሆን ይችላል። የጽምዶ ፕሮጀክት ከጀርባ ያለበት መሆኑን የሚያሳይ ነገር ግን የለም። ሌላው የፌዴራል ጫና መብዛት ሊሆን ይችላል። መነሻው የተቀናቃኝ ጡንቻን መፈተሽና የውጊያ ዝግጅትን መፈተን ከሁለቱም አካባቢ ያለ ፍላጎት ሊሆን ይችላል። በፌዴራል በኩል የትግራይ ህዝብ ተሰላሽቶ በህወሓት ላይ ሊያምጽና እርምጃ ሊወስድ ይችላል የሚለውን እየጠበቀ ያለ ይመስላል። በስተመጨረሻ ሀራ መሬት በሚለው ኃይል እርምጃ በመውሰድ ጉልበትና ወጪውን ለመቀነስ ሊፈልግ ይችላል። ቲዲኤፍ ተሰላሽቶና አቅሙ ዝሎ ይበተናል የሚል ግምገማም ሊኖር ይችላል። ለጸለምቱ ግጭት ጠንካራ አጸፋ በመስጠት ለቀጣይ ትንኮሳዎች ማሳሰቢያና መልእክት ለማስተላለፍ አስቦም ሊሆን ይችላል። ከሶስት አካላት ከፋኖ ከህወሓትና ከኤርትራ ጋር መዋጋት አዋጭ ባለመሆኑ በዚህ መሰሉ አጋጣሚ በመጠቀም ነጥሎ ቲዲኤፍን ለመምታት ልጠቀምበት ሊልም ይችላል በማለት
ከግጭቱ በስተጀርባ ሊፈተሹ የሚገባቸው ያላቸው መላምቶች ዘርዝሯል። ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈርቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ነገም በዛሬ ጥረት ለማድመቅ ዛሬ በተስፋ ሲጥሩ ለሥራው እድገት የተሻለ ሐሳብ ኖሮት ህልሙን እውን ለማድረግ የገንዘብ ጥረት ገድቦታል። ከአንድ ወደ እልፍ እንዲሻገሩ ያለሙትን አሳክተው እፎይ የሚያስብሎ ሁነኛ አጋር ሲሻሉ በአዲስ የዘመን አሰራር የማደግ ህልሞን እውን ልናደርግ እፎይታን ለእፎይታው እፎይታ ዲጂታል የብድር አገልግሎት ከወጋገን ባንክ። እፎይታ ዲጂታል የብድር አገልግሎት ማሻሻያ ሳያስፈልግ ደንበኞች ያላቸውን የመክፈል አቅም መሰረት ያደረገ ለግለሰቦች እንዲሁም መደበኛ ላልሆኑ ጥቃቅንና አነስተኛ ንግዶች በዋናነት የሥራ ጀማሪዎችና ፈጣሪዎች የሚሰጥ የብድር አገልግሎት ነው። አሁኑን ወደ ወጋገን ባንክ ቅርንጫፎች በመሄድ ሂሳብ ከፍተው መተግበሪያውን ከጎግል ፕሌይ ላይ በማውረድ የአገልግሎቱ ተጠቃሚ መሆን ይችላሉ። ያለሙትን አሳክተው እፎይ ይበሉ። ወጋገን ባንክ። አሁን ባለንበት የሪል ስቴት ገበያ ውስጥ ትክክለኛ አቅጣጫ መምረጡን በምን ያውቃሉ? የእያንዳንዱ ሰው ፍላጎትና ህልም ይለያያል። አንዳንድ ሰው ጥሩ መኖሪያን ይፈልጋል፣ ሌላው ደግሞ ጥሩ ዋጋን ይፈልጋል። አንዳንዶች ደግሞ ለንግድ ምቹ የሆነ አካባቢ ይፈልጋል። ይህን ሁላ በአንድ ላይ የያዘ አቅጣጫ አልጠቅም። ኮምፓስ ፕሮፐርቲስ በኢትዮጵያ የግንባታ ዘርፍ የረጅም ዓመት ልምድ ስላለው የህልም ቤቱን እውን ለማድረግ ቀላል ያደርጋል። ኮምፓስ ፕሮፐርቲስ ጋር ሲመጡ ግልጽ በሆነ መረጃ እና በአስተማማኝ አቅርቦት ወደ ህልሙ እንመራውታለን። እያንዳንዱ ፍላጎቶን በሚያሟሉ ምቹ በሆኑ በመዲናችን አካባቢዎች በቦሌ አትላስ፣ በካሳንችስ፣ በሳሪስ፣ በቄራና በመስቀል ፍላወር አማራጮችን አቅርበንልዎታል። ለበለጠ መረጃ ይደውሉልን። አስደነገጠኝን የቄሳር ቀጭን ትእዛዝ በምኩራብ